ለብሳችሁ ምናምን ሶስታችንን ማለት ነው እሺ ከዛ እንዴ አንተ እኮ ባትለንም እናወልቃለን ምናምን ነገር ምናምን ብለን በቃ ረጅም ሰዓት ስንጨቃጨቅ ነበር በቃ ሽጉጥ እንደቆመና አናወልቅም ወይስ አናወልቅም ሳይበቃ አውልቁም ምናምን ነገር ሁሉ ያስጨነቀኝ ባይልም እናወልቃለን ሲጀመር እሱን እንትን ለማለት ስላለም እንዴት ነው ከሱ የተሻለ ለማግኘት ብዬ ምናምን ሌላ ህይወት ውስጥ ገባሁ የሆነ ማገናኘት ማለት በቃ እንደነው ሴተኛ ዳሪ ምናምን ሆንኩኝ ግን በቃ እንደ ያሬድ የሚሆንልኝ ሰው አጣሁኝ በቃ እሱ በጣም ጎበዝ ነው ሴተኛ ዳሪ ሆንኩኝ ሰላም 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 ውድ የጥላ ሚዲያ ቤተሰቦች እንደምን ሰንብታችኋል እኛ አለን እግዚአብሔር ይመስገን ሁሉ ሰላም እንግዲህ ያው እንደተለመደው ዛሬም በሌላ በአዲስ ፕሮግራም መተናል እንግዲህ ዛሬው ፕሮግራማችን የሚሆነው እስኪ እዚህ አካባቢ ደግሞ ዞር ብለን የድሮ ሰፈሬ መጥቻለሁ ተመልሼ እዚህ ሰፈር ላይ ምን ያጋጠመን ይሆን የሚለውን አብረን ከቆየን ምናየው ይሆናል ተከታተሉን አብራችሁን ቆዩ ጥላ ሚዲያ እንግዲህ ቤተሰቦቼ ዞር እንላለን አረ ማቃት ልጅ ምን ጥለን ይሆን እስኪ እንያት እሺ አላዘር ሜሉ ይላል እንዴት ነሽ አለሽ ሚገር ለውጥ ላይ አይደለ እንዴ እንዴት ለውጥ ላይ አይደለ አላለች ድሮ ማቃን ታመዳም ነበር ከሆነ ላይ ረሳለሻለ ጸጉር ራሱ ምንድነው አንቺ አለሽ እንዴት ነሽ ደህና ነሽ ጠፋሽ አለን አምሮብሃል ምን ታገኝቶ ነው አምሮብሃል አላለች ምን ታገኝቶ ነው እስቲ ንገር እንደዚህ አንቺ ሁሌ ትቀልጃለሽ በቃ የዛኔ በጣም ነው ያማረ አሁን እየተበቀልሽ ነው የዛኔ ሙሉ ያስኩብሽ የዛኔ ሞታው አመዳም አልነበርክ እንደው ምን ወረብ ነው እስቲ ድሮ ቀላል ነበር ካሁንም እንደው ወይስ ምንድነው እኛን ያዘለል ካንተ አሪፍ ግሬድ ታመጣ ነበር ታስታውሳለህ ያው የዛኔ በደንብ ሰራ ነበር አንቺ እኛን ታዘለል አንተ በቃ ሁሌ እንደተጨበጨበልህ እንደሰራ አረ አንቺ ደግሞ እንዴት ነህ ደህና ነሽ አለሽ ምንድነው እንደዚህ ማማ እዚህ ሰፈር ራሱ ከመጣሁ ቆየሁ እኮ አንቺ እኔም ካየሁ ቆየሁ ምንድነው ይጣፍታል አረ ሰፈር ከዚህ የዛኔ ቤት ፈርሶብን ምናምን አልወጣው ከዛ በቃ በዛው ጠፋው አፋክ እኮ ይደርሳል የተባልከው ልጅ በትምህርት ይደረስክ በትምህርት ደርሳ አይመስለኝም ያው ተመርቄ እየበረርኩ እንዲህ እያልኩ መጣሁልሽ ግን ምንም የተለየ ነገር የለውም ምንድነው ይሄ ለውጥ ውስጥ ለኛ የሚነገረን ምንድነው እንደዚህ የዛኔ እኔ ይኸውልሽ የዛኔ ስሰራ አንቺ ሰርተሽ ቢሆን ኖሮ እንደዚህ ባሉሽ አሰራን ስንል አንተ በቃኛ ሌላ ነገር ለመመጫወት እና ነገር የምታውቀው ሌላ ምን ታውቃለህ አንተ ደግሞ ውስጥ ትሰራ ነበር ትዝ ካለ እኔማ እንዴት ትቀልጃለሽ የቤት ታውቂ የለ ፋዘር ሃርድ ነበር አራ ያፈረ እስቲ ነገር ምንድነው እንደዚህ አራራ ዛሬ ማመን ያቃተኝ ነው ይሞት እንዴ ምንድነው ማመን አብሬ ተማርኩልሽ ነው ዲዳ ሰው አረ በጣም ነው ማረበውነት ምንድነው ግን አንቺ እንደዚህ የጠፋሽው በስማም ስንት ጊዜ የዛኔ 10ኛ ክፍል ወደቅሽ በቃ በዛው አንተ ተረገምክ አስተራኝ ስል በወረቀት ሰወረወረብ እንኳን መች ይገባሃል የዛኔ ካንተ መስራት እየቻልኩኝ አንተ ግን ገገምክ እንደተደግፈ ምናምን እንዴ አንቺ ያሰራለው ብዬ እኔ እንዴ ፈተናዬን ተቀምጬ ደግሞ በኋላ እንዴ የሚያሰራው አንተ ምንድነው የዛኔ ብታሰራን እኮ እናልፍ ነበር ኧረ ተይ አንቺ ደግሞ በጣም እውነት የዛኔ በጣም ነበር ያዘነብብ እናገኘ ራሱ እንወግርህ ነበር እናፈግርህ ነበር ምን አንቺ ብቻ እንዴ ወደቅሽ ምን እኔ በእውነት ታዲያ እነሱ ላልፈው ነው ብቻ ሶርቅ ማለት እና እሱ ያንቺ ከኔ ብቻ ለምትጠብቀኝ እኔ ነገርኩህ ወረቀት ከዚህ ጀምር ተስማምተን ነው ወርኩብህ ምን አልኩኝ እኮ እና አንቺ አስተማሪውን አላየሽውም እንዴ ግግም ያለ አስተማሪ እንደዚህ ነግረውት ነው መሰለኝ እንዲህ ፊት ለፊቴ እንደዚህ ብሎ እያየኝ ኧረ በየሆነ መንገድ አታጣም ነበር ለኔ ደግሞ ያሉና አንተ እኔ ተማሪ ይደረሰ እባክህ ምንም አያረግም እና እንዴት ነክ ያው እዚህ ደረስኩኝ ፈጣሪ ይመስገን ፀሐይ ለፀሐይ ትዞራለህ አዎ ምን ላድርግ አሁን እኮ እዚህ ሰፈር የሆነ ሰው አርፏል ምናምን ተብዬ እዛ መተን ለክሶ ለክሶ መጥቼ እኮ ነው ስንቱ መኪና ይዞ ይንቀዋለላል አንተ ለክሶ ለለክሶ ዙር አሁንም እንደዛው ነው ኧረ ወይኔ ወሬ ይልሽ ነው ስራ ምናምን ምንም የምር በጣም ተጠፋፍተናል በጣም እንዴ ረዘምሽ ቁመት በለጥሽኝ እኮ አረጋዋል የምር ቁመት በለጥሽኝ በስማ አንተ ያንተ ታናሽ ነበር ካሁን ረዘምኩ በጣም ጊዜው ነው እንግዲህ ምንም ማድረግ አይቻልም ወዴት እና ለቅሶ ቤት ገብቷል እስኪ አሁን ገብቼ ወጣሁኝና
ዙር በል እስኪ አንዳንድ ሰፈር ሰው ሰላም ለበል በጠራራ ፀሐይ እንደ ልጅነት አትዙር ነው መኪና ምናምን ያዝ ባጃጅ ምናምን አለ አጣቀማ ኦኬ ወዴት እየሄድሽ እንዴ ባጃጅ መለወጥ ነው እንዴ ባጃጅ ይድልልህ ነው እንግዲህ ፀሐይ ለፀሐይ ከምትዞር ብዬ ነው ለማንኛውም ያንተ ጃሞቹና እነዛና ኪሩቤልና ሷሪ መኪና ምናምን ነገር ሲጀመር ለዛ ነው የዛን ነቃ ደንገጥ በል ምን ለዛ ነበር ምን ማለት ይችላል ለዛ ደንዝዘክ ይሆን ፀሐይ ለፀሐይ ትንከራተራታለህ ለቅሶ ለለቅሶ ሰው ስራ እያለ በመኪናው ይሻራሻራል አንተ ፀሐይ ለፀሐይ ዙር ያው ነው ባይዘው ከቤቲ ጋር እዛ ሀረማያ ነበር አብሮ የደረሰ እውነት አብረን ነው የተማርነው አራራ ከዛ ጋር ከዚህ ከክላስ አንድ ደግሞ አንድ ክላስ ነው የደረሰን አንድ ዲፓርትመንት ነበር ዋው በጣም እና ተገናኛላችሁ አሁን እንኳን ከተመረቅን በኋላ ወፋ አግኝቻለሁ ከማንም ጋር ተገናኝ ይቻላል ዛሬ ገና እኔ እንደውም ደስ ብሎኛል ስላገኘሁሽ እና ወዴት እየሄድሽ ነው ልሸኝሻ ኧረ ችግር የለም እዛ ጋር ሰው እየጠበቀኝ ነው ኧረ ተይ ግድ የለም ልሸኝሽ ተይ የምር ልሸኝሽ እዛ ጋር መኪና እንጂ እየጠበቀኝ ችግር የለም እርግጠኛ ነሽ እዛ ጋር ቆሞ እየጠበቀኝ ነው እራሱ እየጠበቀኝ እና በቃ እንገናኛለን በቃ አይ ሜዱ በቃ እሺ ቻው ቻው እሺ ሜዱ ወይ እንዴ ያኔ ነው ለሸኝሽ ስለሽ እኮ እምቢ አልሽ እኮ አዎ የምሬን እኮ ነው እሱን ሄድለዋለሁ ልጅ ለምን እንዴ በቃ እሱማ ኦሬዲ አንዴ እየጠበቀሽ ተገናኘን ኧረ በቃ ቆይ ልደውልለትና ሂድ ልበለው ሂድ ልበለው እሱን ተው ችግር የለም ኧረ ተይ ሄሎ ወይ በቃ አጠብቀኝ እሺ በኋላ እንገናኛለን አዎ የድሮ ጓደኛዬን አግኝቼው አንዴ አዎ ችግር የለም በኋላ እንገናኛለን እንዴ አለ አንቺ ዝም ብለሽ እኮ ነው እኮ አመን አልችልም አይ ሜሉ አላዛ እኔ አላምንም አይ ሜሉ ገራሚ ሰው እኮ ነሽ እኮ እኔ እኮ ታስቂኛለሽ እኮ ኧረ አንተ ነህ እንጂ ምገርም ምንድነው ይውላለውጥ ካንተ እኔ እንደዚህ አልጠብቅም በቃ የሆነ ወይ ባንክ ቤት የሆነ ቦታ ብቻ ተቀርጠ ደሞዝተኛ ምናምን ነበር የምትመስለኝ የሆነ 10,000 ብር ነው አዎ እግዚአብሔርን ያበረ ላይፍ ላይ እንዳለህ እስማ ባንክ ቤት አላለች ለምን ነበር ማስበው እንዴና ባንክ ቤት ምርጥ እኮ ነው እኮ በጣም ኧረ እዛ ባንክ ቤት ምናምን አንተ እኮ ነው ያበረ ላይፍ ላይ ነው ያለህ እንዴ እኔ ምን ልስራ በምን ታውቂያለሽ ኧረ በስመ አብ በጣም በቃ እኔ ቃላት ራሱ እኮ አጠረኝ ያኛው አላዛር በቃ ደፍተሩ ላይ ምናምን ከዛ በኋላ እኛን ምናምን እያሳሰተ የሚያጫውተን ምናምን የሚያስረብሸን ልጅ ደግሞ እኮ ምን እንደምትቀርመኝ ታውቃለህ? ከኛ ጋር አብረህ ትቀውጠዋለህ አብረህ ትዘላለህ ግን ፈተና ላይ ምናምን አንደኛ ሁሌ አላዛር አንቺ ትቀልጃለሽ እንዴ ፋዘር ቀልድ አያውቅም በእንደዚህ እኮ በትምህርት እኮ እኔ በቃ እኔ እነ ቤቲ ምናምን እነ ኪሩቤል ምናምን ቢያዩ ምንድነው የሚሉት ኪራማ ተይው እኔ ደግሞ ትዝ ይላል ማስተማሪ አባራ ረጅም ጊዜ አባራ ከነ ሙድ ይዛባት ምናምን ነገር ትዝ ይላል ማስተማሪ አባራክ ምናምን ለአንድ ሳምንት ምናምን ሳትገባ እንደዛ ሙድ ይዛባት ኧረ በእናትሽ እሷን ደሞ አግኝቻት ነበር አትይም አሁን እንደዚህ እንደዚህ ከዛስ ምን አለች መቼም ታብዳለች አላመነችም አግኝቻት ነበር ማመን አቅቶኛል እኔ ራሱ ማመን አቅቶኛል እግዚአብሔር እንዴት እንዴ ምንድነው አልዋጥ ሚላችሁ ግን ሁላችሁም እንዴ በቃ እኛ እንደዛ እንዴ አንተ እኛ ኦቨር እንውጥ አሁንም ኦቨር ምናምን አትወጣም ኧረ የምን ኦቨር ነው አንቺ የዛኔ እኮ እናንተ እኮ ግርም የምትሉኝ ገና 10ኛ ክፍል እሁድ አድሮባችሁ በዛው ክላስ ትመጣላችሁ ዩኒፎርም ይዘው ሁሌ ነው እንሂድ ሁሌ አላዛር እንሂድ አንድ ቀንሽ ገገማ ፍልጥ እኮ ነው ታውቃለህ እንዴ አንቺ ትገልጃለሽ እንዴ ከቤቴ ልባራ መቼም አሁን አንሺሽ አላጨሰ ሲጋራ ምናምን አትልም መቼም አሁን እንደዚህ መኪና ኖሮ ምናምን የሚገርም ህይወት ነው መቼም እንደዛ አትለኝም ኧረ ተይ አንቺ ደግሞ እንዴ ኧረ አላጨሰም ያረቀሽ ነው እንዴ አሁንም እኮ ምንም የተለወጥከው ነገር የለም እሺ እሱም ሲሻ ሲጋራ ምናምን ተው ሴት ምናምን ወፍ ምናምን ኧረ ሴት ምናምን ኧረ የለም እንዴ አንቺ እኔ እንደ በፊቱ አሁንም ፈሪ ነኝ ሴት
እንጂ አላዛር እኮ በቃ ሴቷ የምትፈልግ አይነት ወንድ እኮ ነው። መኪና አለ ምናምን ብር አለ። አይ ለምንድን ነው ሴት ነው ገንዘብ ይኑረኝ በምን አወቅሽ? ብር አለ የምትይው እንዴ? መሰለ መኪና ከያዝክ በቃ ምን ትፈልጋለህ? ሴቱ እኮ እሱን እኮ ነው የሚፈልገው። ሊሆን ይችላል። አዎ ግን አንቺ ደግሞ ኧረ አላዛር ምገርሚ ሰው ነሽ። ግን አሁንም እኮ ያው እኮ ነው ምንም በቃ የአመዳምነት ምናምን ነው እንጂ ቀረው እኮ ምንድን ነው አመዳምነት አላለችም። ኧረ በእናትሽ በል እንጂ ምን ሆነህ ነው? ኧረ ወይኔ ያማ አላዛር እንደዚህ ይደብራል። ምን ነው ከፈለክ የሆነ ማውቀው ስፖት አለ። በቃ ምሳ እንብላ ሰዋላ እንሂድ። በቃ ፈታ ዘና እንላለን። እንሂድ። እንዴት? በቃ ነው ቦታ አለ ማውቀው ቦታ አለ ምናምን። ምን አይነት ቦታ? ያበደ ስፖት ምናምን ሺሻ ምናምን አለ። በቃ ዘጭ ነው። አዎ ታጨሻለሽ? የዛኔም አንቺማ መች ትምሪ ነበር ገና እናንተ ምን ሆነ ነው እንዴ? ግርምኛል። ግን በስመ አብ ወልድ አንቺ ብቻሽን እንዴት ወደቅሽ? 10ኛ ክፍል አንተ ከዛኔ ማለት የነገርኩህ በቃ አንተን ብዬ ነው የምገባው ምናምን ነግሬህ አንተ የምር የዛኔ አታስታውሰኝ። በቃ አሁን ሻይ በቃ እንሂድና በቃ ፋን በለኝ ነው የምር ግን እኮ በቃ የዛን ጊዜ ማለት ነው የምር ላሰራሽ አስቤ ነበር። ግን እንዴት ፈለቢቴ እንደዚህ ብሎ ግትር ብሎ እያየኝ ጭራሽ ከኋላ ትነኪኛለሽ። ወረቀት ወረወርኩብክ እንዴ? ምን ላድርገሽ ነው እንዴ? ከዚህ እኔ እንጃ። እሱን አታስታውሰኝ በእናትህ። አስተማሪው እንደዚህ ፈለቢቴ እሱን የምታስረሳኝ አሁን በቃ ያንን ጊዜም ታስረሳኝና እንሂድ በቃ ፋን በል። የምር ግን ምን እየሰራሽ ነው? የምር እኔ በቃ ማለት አሁን ላይ አቁም ያለው ደግሞ ሲጀመር ስራ አካውንታንት ነበርኩኝ። የድርጅቶች ምናምን ነገር ሂሳባቸው ምናምን ነገር ሰራላቸው ነበር እንዴ? ኦኬ እንትን ተማርሽ? ዲፕ ተማርሽ? አዎ ተማርኩኝ ምናምን። አሁን ግን ያሰለቻል የሆነ በቃ ገቢዎች ለገቢዎች ምናምን ከራሳት ምናምን የነሱን ገንዘብ ምናምን በጣም ይሰለቻል። ብቻ ታዝግ ነው። ተማሚ ቀርብ ላይ ፍላይን አባቴ ተተኮሰሻል ባንዴ እኛን እዛ ቁጭ አድርገሽ ምን እናንተን ቁጭ አድርጌ ምን እናንተን የት ነው ቁጭ ማረጋችሁ? የምር በጣም ይቃ የምሬን እውነት። አረ በጣም አይ ግን አሁን ለቃደን ምን ሆነ ነው አንተ? በቃ ምንድነው? ምን ትፈልጋለህ ከዚህ በኋላ? እንዴት በቃ ሁሉ ነገር አለ። ወጣት ነው ምናምን እንዴ እና ቸከ ይበላለት ምናምን እንዲያራው ምን ሆነ ነው አንተ? አረ አንቺ ደግሞ እስማ የምር እንደዚህማ አዳንዝዝ በቃ ድሮ አልፏል። በቃ እኔ ተማሪ መደንዘዝ ነው እንዴ? ከሰለማጨውት ከኛ ጋር ነው እንውጣ ወርንውጣ ፓርቲ ተቃጥ እናኒ አልሄድም። አሁንም እንትን ማለት በቃ ሁሉ ነገር አለ ምናምን የፈለከው መደርደር ትችላለህ። ሰው ለምን አረ ምን ያስፈልጋል? ግዴታ ነው መደርደር? አረ አሁን እንዴ አንተ በዚህ ወጣትነት ፈዋላልክ ከዚህ በኋላ ምን ልትሆን? አረ እኔ በቃ አንድ ሰው ነው የምፈልገው በቃ ለትዳር ማለት ነው። አረ መጀመሪያ ዝለል። ከዛ በኋላ እኮ ካንዳጓ ነው ረጅም አመት የምትኖረው። አረ እኔ እንዴት እንደሚዘል አንቺ አሁንም ድረስ አልነቀውም ማለት ትችያለሽ እኮ። አረ ምንም አልለቃም። ዛሬ ብሶብሃል አንተ በዚህ ጊዜ። እንዴት ነው? ምን ሆነ ነው? ወጣቱ ሁሉ ያለው ክለብ ነው። አንተ ምን ሆነ ነው? በቃ ትሰራለህ፣ ገንዘብ አለ። ሳይኖረው እኮ ነው እዛ የምሄደው። ሳይኖረን ነው እዛ የምንሄደው። ሰው አንተ አለ ይሄ መኪና አስተበቃ እንደኛ በቃ ክለብ ምናምን ነው። እንደው ክለብ ስትል የሆነ ነገር ትዘለኝ በጣም የሆነ በቃ አንቺ አሁንም ክለብ ትወጫለሽ? ያው በቃ እንወጣለን አንዳንዴ እና የሆነ ጊዜ እኔ ሜሮን ቤቲ ሜሮን እቺ ከኋላ የምትቀመጠው አብዷ ከኛ ጋር የምትሆነው ብጥብጥ የምታረገው እሺ እሷ ምናምን ክለብ እንሂድ ምናምን ተባብለን ሄድን ምናምን ሶስት ምናምን እየጠጣን ነው ምናምን ሳይነ ሰውዬ ምናምን ነበር እዛ ከኛ ጋር ምናምን ሂሳብ ከፈለልን ምናምን። እንዴት በቃ ዛየን ምናምን ነገር በቃ እኛም መጀመሪያ ያው ተመችቶናል ምናምን ነገር። ምን ነበር የተጠቀማችሁት? ሁለት ጃጋ ማስተር ምናምን ነገር ከፍሉልን ምናምን ነገር። ሁለት ጃጋ ማስተር ውድ እኮ ነው እኮ። በቃ እሱን ከፈለልን ሂሳብ ነው ጋር ነው ምናምን አለ ከፈለልን ምናምን ነገር። ከዛ ይዞን ወጣ። ከዛኛም ያው በቃ ስላየ ነው ምናምን ኦኬ ስለከፈለላችሁ ከዛ መኪና ያበረ መኪና ምናምን ነገር አብረን ገባ ሶስታችንን ምናምን ጂ ፕላስ 3 ምናምን ቤት ነበርና ገባን ምናምን ነገርና እንደገባን ሽጉጥ አወጣን። ልብሳችሁን አውልቁ ምናምን ነገር አለ ልብሳችሁ ምናምን ሶስታችንን ማለት ነው። እሺ ከዛ እንዴ አንተ እኮ ባትለንም እናወልቃለን ምናምን ነገር ምናምን ብለን በቃ ረጅም ሰዓት ስንጨቃጨቅ ነበር። በቃ ሽጉጥ እንደቆነና አናወልቅም ወይስ አናወልቅም ሳይሆን በቃ አውልቁ ምናምን ነገር ብለ ያስጨነቃል። እኛ ባይልም እናወልቃለን ሲጀመር አንቺማ ለምን እንደሻለ እንዴ ስማሽ እንደዛ ምናምን ብለን ረጅም ሰዓት ተጨቃጨቅ ምናምን ነገር ከዛ በቃ ከሶስታችንም ጋር ነው ሶስታችንም ነው ያወጣን ሰውዬው ማለት ነው። ሶስታችንም ሶስታችንም አጫወታችሁ? ሶስታችንም በፈጣሪ
አቅሙን እስኪ ታመጣው እና እሱም ስለሱ ምናምን እኛም ጥተን ነበር ምናምን ነገር በቃ አናውቅም ብቻ ግን ኦሬዲ ደስ ብሏችሁ ነበር አይዶን እኔ አላስታውስም በቃ ሰውዬው ምናምን መጀመሪያም ተመችቶናል ምናምን ነገር ኦኬ እና ኖርማል ሆናችሁ ጠዋት በቃ ነው ከዛ በቃ ጠዋት ላይ ምናምን ሁላችንም ገራሚ ቁርስ አብልቶን እዛው ቤቱ ሁላችንም በየቤታችን አድርሰው ምናምን በቃ የሚገርም ጊዜ ነበር ያሳለፈው እንደው ከዛ በኋላ አንዴ ያላገኘው አንዴ ተገናኝተናል ብቻዬን አግኝቻለሁ ምናምን ለብቻሽ ገራሚ ሰው ነው የሚመቸው እና አንተም በቃ ነቃ ደንገጥ ብል ምን ሆነ ነው አንተ ወጣት ነህ በቃ ምን ሆነ ነው አላዛር እንደ ድራቱ እንጂ በቃ አሁን ካለው ከቫይቡ ጋር ሜር ነው የሚገርም ነው ግን የነገርሽኝ ነገር እኔ አላመንኩም እና በቃ በቃ ያ ገራሚ ቦታ ምናምን ማውቃለሁ ችግር የለም አብረን እንሄዳለን ደውልልኝ የምታውቂው አለ በጣም አራው አታስብ አይ ደስ ይላል እንደዛ ከሆነ ግን ሄደን ምንድነው የምናደርገው በቃ እንሄዳለን ምናምን አልበስ ማውቃት ቤታለች እዛ እንሄዳለን ከዛ ፈተዛና እንላለን እንደው እኔ ብቻዬን ነው የምኖረው ብቻዬን ነው የምኖረው አንቺ እንዴት በቃ ብቻዬን ነው የምኖረው አሁን ከዛ በቃ እዛ ነው ከቤት ወጥቻለሁ እሺ ከዛ እንሄዳለን ምናምን በቃ እንተኛለን በቃ ሌላ ምን አለ ከዛ ጠዋት ቁርስ በልተን እንለያያለን ጠዋት ቁርስ በልተን እንለያያለን ተኝተን ግን ወንድና ሴት ብቻቸውን እኮ መተኛት የለባቸው ምንድነው ታዲያ በቃ ሴክስ እናደርጋለን ሌላ ምን አለ በቃ አሁንም ምን ሆነ ቀለል አድርገሽ ሴክስ እናደርጋለን አላልሽም እንዴ በስመ አብ ቡል አንቺ አሁንም ፈጣጣ ነሽ በስመ አብ ኧረ እባክሽ ይደብራል እውነት ኧረ ሰው እንጂ ተዋላ ዛርተው እንዴ ስንት ደግሞ እኮ ረጅም ጊዜ ከተያየን ወደ ከአስረኛ ክፍል በኋላ ምናምን አይቻልም 10 አመት 9 አመት ይሆናል እንደዛ 10 አመት 10 አመት 10 9 ምናምን ይሆናል ኧረ ያልፋል አሁንም እዛው ላይ ነው አንተ ምንም የተለወጠ ነገር የለም አሁንም እዛው የሚገርም ነው ግን አንቺ የተለየ ነው ለጠኔ እንደዚህ ያላሰብ እና እንዴት ነው ፍቅረኛ እስካሁን ድረስ አልያሽም ፍቅረኛ ነው የዛኔ ግን ያሬድ ፍቅረኛሽ ነበራ አስታወስኩ እንዴት ሆናችሁ አሁን ግን ከሱ ጋር አሁንም አብራችሁ ናችሁ ታኝ እስቲ አንድ ላይ ነበር ያሬድ የሆነ ጊዜ አግኝቼው ነበር አይገርምሽ ብቻ አንድ ላይ ነበር ምናምን ከዛ ብቻችን እንኖር ምናምን ሲል ብቻችን እንደማው ከቤትም ተጣልቼ ወጣው አሁን ተከራይቼ ይኖራል ያልኩ ለዛ ነው ኦኬ ከያሬድ ጋር ማለት ነው በሱ ምክንያት ነው የወጣሽው ነው እሱ ቢቂ ያሬድ እውነት አግኝቼ ነበር የሆነ ቀን አንቺ በስማ መህረብ እኔ ብቻ ነኝ ያልተቀየርኩት በባህሪው ባህሪ እዛው ላይ ነው ሌላ ነገር ተቀይራል ባህሪ እዛው ላይ ነው እንዲገርሙኛል ጺሙ ምናምን እንደዚህ አዳድጎ ምናምን ሌላው ሰው ነው የሚመስለው ጸጉሩ ተመልጦ ምናምን ከሱ ጋር ነበርን እና እንዴ ነው ከኔ ጋር ሆኖ ከተለያዩ ሴቶች ጋር ይወጣ ነበር እሱ ያሬድ እሱን እያወቅኩኝናም ዝም ብለው ነበር እሺ በቃ የሆነ ታይም ላይ አልቻልኩምናም ተለያየን ኧረ እባክሽ ከዛ ያው እሱም ጠፋ ምናምን ነገር እና በቃ የሆነ አለ ካይኒ ራቄት እንደሄደ ምናምን አላውቅም እዛ ያው እሱን እንትን ለማለት ስላለም እንዴት ነው ከሱ የተሻለ ለማግኘት ብዬ ምናምን ሌላ ህይወት ውስጥ ገባሁ የሆነ ማለት በቃ እንደው ሴተኛ ዳሪ ምናምን ሆንኩኝ ግን በቃ እንደ ያሬድ የሚሆንልኝ ሰው አጣሁ በቃ እሱ በጣም ጎበዝ ነው ሴተኛ ዳሪ ሆንኩኝ ሜላት አንቺ አሁን አቀልጂ ይሄ ዝም ብለሽ ነው የምታወሪው እባክሽ አሬ ምሬ ነው እንደሱ አይነት ወንድ ፍለጋ እወጣለሁ ምናምን ነገር ምናምን በዛ በቃ አሁን ምሰራው እሱ ነው ሴተኛ ዳሪነት ምሰራው አሁን እሺ የሚገርም ነው አንድ ስንት አመት አንድ አመት ምናምን አንድ አመት ምናምን እዚህ ስራ ውስጥ ገባ አመት ሆነሽ በስመ አብ ከያሬድ ጋር በቃ በዛ ምክንያት ተለያያችሁ ተለያየ በስመ አብ በጣም ነው ማዘው እንዴት እንደምትዋደዱ እኮ የነበረው እኮ የዛን ጊዜ ራሱ የምር በቃ ስለሽ እኔ ፍቅረኛ መያዝ መመኘ የነበረው በእናንተ ነበር እና ለምን እንትን አናረጋም ሊሆነ ቦታ ለምን ሻይ እየጠጣን አናወራ እዚህ ጋር ከምንቆም ፀሐይ ከሚበላ ቤልት እንዴት ነው ታረጊያለሽ
ምትገርሚ ሰው እንጂ ምትገርመው እንደዚህ በቃ እንደዚህ ያልጠበቅኩ ማገኘሃለሁ ምናምን ብዬም አስቤም ማለት ይገርማል። የሰው ልጅ መገናኛው እኮ አይታወቅም ማለት ነው። እቺ ውሻኛ ልትበላን አስባ አዲስ ሆንክባት መሰለኝ። እሷ ነች እንጂ አዲስ ካንተማ ሰፈር ነው ካንተማ ሰፈር ነው ነበር ትጮሃለች። እና ከዛ ስራ ለመውጣት እንዴት ነው? አላሰብሽም? አልሞከርሽም? የመውጣትም ሀሳብ የለኝም። ሲጀምር የመውጣትም ሀሳብ የለኝም። እንዴት? ለምን? ደስተኛ ነኝ በስራው። አዎ ከተለያዩች ጋር ምናምን ስለሚገናኝ ከተለያዩ ወንዶች ጋር ምናምን ስለሚገናኝ በቃ ደስተኛ ነሽ? አዎ የምርሽን ነው? የሚገርም ነው። እና እንዴት ነው ሀሳቡ የለሽም ነው? ከዛ ህይወት የመውጣት የለኝም። ኧረ ተይ ግድ የለሽም። እኮ ስልሽ በቃ አንቺም አንድ በጣም ጥሩ ልጅ ነበርሽ። ያው አንዳንዴ ጨዋታ ብታበዥም እውነት እኔ እኮ በቃ ከአንቺ ጋር ከያሬድ ጋር ምናምን ከነ አብርሽ ጋር ምናምን በጣም ነበር የምናስበው። በስማ በጣም በቃ ግን ደስ ይላል እኮ። አራው ምንም ይደብረኝ ላይፍ የለም። እኔ በተለይ የትምህርት ቤት ምናምን ምንም አይደብረኝም። ሁሉንም አይቻለሁ። ማየት ያለብኝን አይቻለሁ። አዎ ደስ ይላል እኮ በጣም። በስማ አንቡል ግን ለኔ በጣም የሚገርመኝ የዛኔ ያሳለፍነው ጊዜ ማለት ነው። ተረገምክ እኮ ነው ለተረገምክ አንተ እንደዛ ቸክለ ምናምን እዚህ ላይ ደረስክኛ እያየህን ነው አይደለም? እኔ ስለቸከልኩ ነው እንዴ? አሁን እንደዚህ ሻላቀ ማሪፍ ላይ ነው። አይ ሜሉ እና እንዴት ነው ከዛ ህይወት የመውጣት ሀሳብ የለሽ? ማርያም እኔ ጭራሽ እንደዚህ እንደዚህ አይነት ህይወት ውስጥ ትገቢያለሽ የሚል ሀሳብ አይምሮዬ ላይ በጭራሽ መጥቶ አያውቅም። ሊመጣም አይችልም። እንዴ በጭራሽ አስቤው አላውቅም። ሜላት እንደዚህ አይነት ህይወት ውስጥ ትገባለች የሚል ነገር ኧረ የለም። እውነት በቃ እኔ ጋብቼበታለሁ። ሰው ምንም ማድረግ አይቻልም ነው። ወጥቼ እስከዛ ምን አይነት ስራ ነው የምሰራው? ስለዛ ከመጨናነቅ የወር ደሞዝ ነው ከመቀ ከመል የቀን ገቢ ነው። አይ ያው እንደዚህ በዚህ ደረጃ አንተ ማለት የለብሽማ። በቃ አሁን አንቺ የሆነ ስራ ምናምን ተፈልጎልሽ ምናምን አሪፍ ስራ ተፈልጎልሽ በቃ ከዚህ ህይወት መውጣት ሊኖርብሽ እኮ ይገባል እኮ ሊኖርብሽ ይችላል። አይ ላይፍ ተመችቶኛል። በቃ ላይፍ ተመችቶኛል። እውነት ይሄ አግባብ አይደለም ስልሽ ሜሉ ማርያም ቁም ነገር ላወራሽ የምር ሲሪየስ እንደ ጓደኝነታችን እንዳሳለፍነው ጊዜ በቃ እንዴት ነው ሞክሬዋለሁ እኮ ማለት ከሱ ጋር እየኖርኩኝ ያው ነግሬያለሁ። አካውንታንት ነበርኩ ብያለሁ እኮ እና ሴት ልጅ ነኝ ብዙ ነገር ያስፈልጋል። ከዛ የቤት ኪራይ ምናምን ነገር አለ በወር ጠብቄ ከዛ የቤት ኪራይ ከፍዬ የምፈልጋቸው ምናምን ይሄ አንተ እንደምታስበው አይደለም ማለት ብሩ ምንም በቃ በተለይ አሁን ጋር ምንም የምታረግበት የምችለው ብር አይደለም። እሱማ አሁን ብሩ ወድቋል እንደዚህ ከመጨናነቅ ገንገቢ ግን በቃ እኔ ሳስበው ስልሽ አሁን አንቺ እንደዚህ ከዚህ ስራ ውስጥ ኧረ በስመ አብ እውነት አሁን እኔና አንቺ የምር ነው ያው ሴሰኛ ሆኜ ሴት በጣም የምፈልግ አይነት ወንድ ሆኜ ስራ ላይ ሆነሽ ብንገናኝ በፈጣሪ ስም ምንድነው የምንለው? አሁን እንኳን እንደዚህ አወራን ስለሽ አንቺም ያው ጓደኝነታችን በዛ የዛኔ የነበረው ግልጸኝነታችን ነው አሁን እንደዚህ ብለን እንድናወራ ያደረገ። በዛኔም በጣም እንግባባ ነበር። ማንወረው ነገር እኮ አልነበረም እኮ አላል የት ማን ሄድበት ነበር በወሬ በስመ አብ እውነት ብቻ እናንተ ማጣቁት እኔ እንደማነብረው ብዙ ነገር አምልጦሃል። እንዴት በቃ አንተ በቃ ያው ግቢ ውስጥ ትምህርት ቤት ምናምን ነገር ያው ፈታን እንጫወታለን ምናምን ነገር አዎ። ከዛ በኋላ ከኛ ጋር እንውጣ ስንል አትወጣም። አንቺ ፋዘር የሌለ አርድ ነው ፋዘር ምናምን ትላለህ። አንዴ ከወጣ በቃ አንዴ ከለመዱ ነው መውጣትን ይለምዱታል። አንዴ ከለመዱ ለምን አንተ እንጃ። ግን አባተም አስፈሪ ናቸው አይደል? ኧረ ፋዘር ጋሽ ተዲ አይሰማሽም። አባት ፊት እንዴት ጫወት እንደሚያጫውተኝ ታውቃለህ እንዴ? ኩስር ብሎ መቶ ኩስትር ይልብሻል። አታወሪያትም እንዴ? ምን ታወሪያለሽ? አባት ከባድ ሰው እንዴ? አሁንም ድረስ ፈረው
ፋዘርን አሁንም ድረስ አንተ እባክህ ፋዘር እንደዛ ስለሆነ እዚህ ደረጃ ላይ ደረሰው። እኛ ማንንም ይሄን ያህል አያው እንትን ነው እኮ ትንሽ ጠበቅ አድርጎ ነበር የሚይዘኝ። እሱ ወታደር ነው አባት ወታደር። እኔ አባት ጋር ሰርስ የሆነ ይሄ የወታደር ሰላምታ መስጠት እኮ ነው ይቃጣኛል። ያረ እዛ እንዲህ እኮ በቃ ኮስተር ስለሚል ነው በቃ። አሁን እንደዛ ናቸው። አሁንም እንደዛ ነው። አይገርም 60 ምናምን አመት እኮ ግን አሁንም ወጣት ነው። በስማ ስታይ ጅን ነው ኮስተራ ነው። አይ ሚሉ ጭራሽ ነኝ እንደዚህ መች አሰብኩልሽ? ጭራሽ አላሰብኩም እንደዚህ ሆነ እና ግን የምር ግን ሚሉ ቁም ነገር ቀልዱ ምን ተውና ጨዋታው በኋላ ይደርሳል። ወደ ቁም ነገር እንመለስና የምር ለምን ከዚህ ታጥጪ ቁም ነገር አሪፍ ስራ ያው አንተን ታውቃለህ ማለት በደዛ ይላል። አሁን የምንገናኛቸው ሰዎች ምናምን ነገር ማታ ላይ ማሞቅ ሲላችሁ በቃ አሪፍ ስራ ምናምን ላገናኝሽ ምናምን ነገር ከዛ ግን ይራሱ አላ ካደርካቸው በኋላ ጠዋት ዞር በይ ነው የሚሉት። አብረሽ ካደርሽ በኋላ በቃ ማታ እንደዛ ይላል። ከዚህ ስራ ትወጫለሽ፣ አገባሻለሁ፣ ጥሩ ስራ ምናምን ይላል። ከዛ በኋላ ግን ሼክ የማያረጉ እኮ እና ታዲያ ስለሽ ለምን እኔ ብታቆሚ ከዚህ ስራ መውጣት ይኖርብሻል። እውነት አለብሽ ደግሞ ምክንያቱም አንቺ በዚህ ደረጃ እንደዚህ መሆን ያለብሽ ሰው አይደለሽም። የአንቺ ትልቅ ቦታ መድረስ የምትችይ ልጅ እኮ ነሽ። ማድረጋችን በቃ አሁን ላይ ይሄን ህይወት ነው የምፈልገው። አረ የምሬን ነው ቁም ነገር ስራ በቃ አፈላልገን ይሄ ነው። ከዚህ ሁላ በጣም ሱሰኛ ሆኛለሁ እኮ። እንዴት ብዬ ነው ከዚህ ህይወት መውጣት የምችለው? አንተ ስታስበው ከዚህ ህይወት እንዴት ብዬ ነው መውጣት የምችለው? ከዚህ ህይወት መውጣት እንዴት ነው ማትወጪው? በቃ እኔ ችግር የለውም። እኔ ጸበል አስጀምርሻለሁ። ጸበል እንጀምራለን። አንቺ ሰፈሩ ተቀያይሯል። በስማም አስፋልት በአስፋልት ሆኗል። እንደዛ አፈር የነበረ ሰፈር ተለዋውጧል። በጣም ተለዋውጧል። በጣም እዚህ አካባቢ ራሱ ነው ከመጣው ቆየው። መንገዱ አዲስ ሆነብኝ እንጂ ሰፋፋ በጣም ሲያምር ከተማ አሪፍ ነው። እንደው እዚህ አካባቢ ብዙም ኮሊደር ነው መስላል አይደለ? እኮ ታዲያ ምን አልሽሽ? እኔ የምር ጸበል አብረን እንጀምርሽ። ጸበል ቁም ነገር የምሬ ነው። ድሮስ እዚህ ይላል ጻን እያልን ራሱ የሆነ ጾም ሲገባ ነው ጧት ተነሽ እንጠመቅ ምናምን ትለኛለህ። ነገ በጧት እንሂድ ምናምን ትለኛለህ። አልሰማም ማለት ከተጠምቀ ምናምን ትመጣለህ እንዴ? ግድ ነው። አስገርመናል እኮ እንትን ነው ልምድ ነው እኮ ባይዘዌ ቁም ነገር ልምድ ነው። እኔ በቃ እኔ ድሮ ከተጠመኝ አንተም ስትል የሆነ ጊዜ ብቻ አንዴ ሄጄ ከዛ በኋላ ተውኩኝ። ትዝ ካለ አንዴ እሱ ማስገድደ ማዘር ምናምን ነገር ስትጮህብኝ ማዘርሽ ፊት እኔም ደግሞ ሁሌ እኮ ነው የምታሳጣኝ። የተባረከ ልጅ ማዘር እንዴት እንደሚወድ የቴ ድሮ ራሱ ምናምን እንደዚህ ሳንጣላ ምናምን በፊት ያ ልጅ እንደው ጥሩ ልጅ እንደው በቃ የሚደርስበት በቃ የቤተሰብ ምርቃት የኛ ምርቃት ጥሩ ደረጃ እንደሚያደርሰው አውቃለሁ ትለኛለች። አለም ጸበል ምናምን ትላለህ። ኧረ አንተ የምሬን ነው ቁም ነገር ለምን ጸበል አንጀምር እና የምር በቃ ከዚህ ስራ ወተሽ ሌላ ስራ ፈልገን ማለት ነው ሌላ ስራ ጀምረሽ በቃ ላይፍሽን መቀየር ነው። ማርያም የምር ቁም ነገር በቃ ከዚህ ስራ መውጣት አለብሽ። እንዴ ሜዱ አንደኛ በስንት ጊዜ ነው የተገናኘነው? ገብቶሻል? አንተ እንደምትለው ቀላል አይደለም ከዚህ ህይወት ኖ ቀላል ነው እያልኩሽ እኮ አይደለም እኮ ግን በቃ ከዚህ ህይወት መውጣት አለብሽ። የምር እኔ በጣም ደበረኝ። እንግዲህ ቢደብርህም ሜላት እንዲህ ናት። በቃ እዚህ ህይወት ውስጥ ነው ያለችው ሜላት እዚህ ህይወት ውስጥ ነው ያለችው በቃ እኮ በቃ እሺ። ስለዚህ ከዚህ ህይወት መውጣት ይኖርብሻል። በቃ እኔ ጸበል አብረን እንጀምር፣ ችግር የለም አብሬሽ እጠመቃለሁ። ጸበል እንጀምር፣ ስራ ልፈልግልሽ፣ አሪፍ ስራ አገናኝሻለሁ። ከዛ ስራ ወጥተሽ ምርጥ ህይወት ይኖርሽ። ቁም ነገር እኔ የምችል አይመስለኝም። ይቅርታ አድርግልኛል። የምሬን እኔም እየቀለድኩ አይደለም። በጣም ከምታስበው በላይ ሱሰኛ ሆኛለሁ። ከምታስበው በላይ እና ከዚህ ህይወት እኔ እንጃ ጠዋት ተነስቶ ስራ መሄድ ምናምን ኧረ እውነት በቃ ስልሽ አንደኛ ባይዘቡ እኔ ያው የምሰራው ምን መሰለሽ ዩቲዩብ ነው የምሰራው እና ላይክ እንደዚህ አይነት ህይወት ውስጥ ያሉ ሴቶችን
ብዙ ሰው ከዚህ ህይወት አስወጥቻለሁ። ከዩቲዩብ በጣም የምሰራበት አንደኛ ምክንያት ምንድነው? በቃ ልክ እንደዚህ አይነት ህይወት ውስጥ ያሉ ሴቶች አሉ አይደለ? ከእንደዚህ አይነት ህይወት ውስጥ ለመውጣት እነሱን እሞክራለሁ። ገባሽ? በጣም ነው የምሞክረው። ብዙ ሰው ወጥቷል ከእንደዚህ አይነት ህይወት ውስጥ ተረዳሽ? እና በቃ ስለዚህ በቃ እኔ ሀሳቤ ምንድነው ዩቲዩብ እንደዚህ እየቀረጽኩኝ ኦልሬዲ አንቺ ያላወቅሽም ነበር ሪክ አርጊያለሁ። እቺ ዳሽ ከምትባል ካሜራ አለች። እቺኛው ካሜራ እየሻት ያት እቺ ትንሽ ካሜራ ነች አትመስልማ? ያመራህ ነው? አይ ችግር የለውም። ያው በኔ ወጥ ይማሩበት አንተም ስራ ስለሆነ አይ ዮ ኖ ፈቃደኛ ካልሆንሽ ችግር የለውም። አረ ችግር የለም። ደግሞ ላራዛር ችግር የለም። አታስብ። የምር ብዙ ሴቶች እንደኔ አይነት ህይወት የሚኖሩ አሉና ለነሱ ትምህርት ይሆናቸው። ብዙ ሴቶች እዚህ ህይወት ውስጥ ይኖራሉ። ብዙ ሴቶች እዚህ ህይወት ውስጥ ይኖራሉ። ልክ ነሽ። ከኔ ይማራሉ። እና እንዴት ነው ፖስት ባደርገው ምናምን ችግር የለውም። ያው ለሌላም ሰው መማሪያ ይሆናል። እንደውም አንቺ ጥሩ ልጅ ነሽ። በጣም ወዲያው ተረድተሽ መውጣት እንደምትፈልጊ ነገርሽ። የምር ግን መውጣት ትፈልጊያለሽ? አቁም ነገር የምር ነው። እየቀለድኩ አይደለም እኮ። ስለዚህ መውጣት ትፈልጊያለሽ ከዚህ ህይወት ማለት ነው። ስለዚህ በቃ ከዚህ ህይወት ደግሞ ትወጪው በቃ እኔ ጥሩ ስራ ፈልግልሻለሁ። ጥሩ ስራ አግኝቼልሽ በቃ እሺ፣ ደስ ይለኛል በጣም ቁም ነገር። ስለዚህ በቃ ደግሞ ስላገኘሽ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። ምናልባት ደግሞ ፈጣሪ በምክንያት ሊሆን ይችላል ያገናኛል። ኧረ ቀላል ነው። ስማምኔ አላመንኩም እስካሁን ሁላ የምር አሁን ምሳ በልተን ምናምን በቃ ብቻ በደንብ እናወራለን። ኧረ ስንት ያላወራነው ነገር አለ። ስንት ያላወራነው ነገር አለ። ወዴት ይዤሽ እየሄድኩ እንደሆነ ግን ታውቂያለሽ? ኧረ የት ነው የምሄደው? በፊት 10ኛ ክፍል እያለን ምግብ መንበላበት ሆቴል ትዝ ይልሻል? አለ እሱ እስካሁን የሆነች ምግብ ቤት አይለችም? ሬስቶራንት ነገር እዛ ከትምህርት ቤት ከፊት ለፊት። አዎ ትዝ ብሎኛል። እስካሁን እንዴት አልፈረሰም? አይ ትዝ ይልሃል? በጣም እውነት እንዴት እንደምንረብሽ እኮ በቃ ሰዎች ምናምን አሉ እዛ ገብተን ታዲያ አይ ምን ታስታውሳለህ? ሰዎች ምናምን ይኖራሉ ወይስ ሸጣውት ምናምን ወይ ሌላ ይኖራሉ ብዬ አስባለሁ። ወይኔ ሰታያን ተዝንጣታለን መቼም። አዎ በደንብ ነው እንጂ የምር አይ እብድ እኮ ነህ። በዛን ያህል ትሰራለህ፣ የዛን ያህል እብድ ነህ። አይ ሜሪ እኮ የዛን እኮ ክላስ ውስጥ መቼም በጠብጣለን። በስማ ብጥብጥ በአንድ እግሩ ክላሱ በአንድ እግሩ ኮረኮና እኛ ሴክሽን ታዲያ ሁሌ ነው በቃ ረባሽ ሲባል የኛ ሴክሽን በስማ። ከዛ አክተሩ ማን ነው? አንተ አሪፍ እኔ አንቺስ ሜሮን በቃ ሁሌ ቢሮ የምንጠራው እኛ እንዴ። የሆነ ጥፋት ከተጠፋ ሜሮን ሜላት በቃ ሁሌ ቀኛ ነን ሁሌ ያለ ነው። አይ ግርም ምን እንደሆነ ታውቂያለሽ? ከኛ ጋር እኩል ኳስ የምትጫወቱት ነገር በፈጣሪስ ቀልዳለን። አይ እውነት ግን ማርያም ስላገኘሽ በጣም ደስ ብሎኛል። በጣም ደስ ብሎኛል የምር። እኔ በጣም ያገኝበት ሚንስ ቢኖር የሆነ ጊዜ ኢንስታግራም ላይ ተገናኝተን ነበር ከሁለት ልጅ ጋር። ጺና ወክሻት ያቺ አጭሯ ኦኬ ዝምተኛዋ እሷን ልጅ አገኘዋት አይጂ ላይ ምናምን ጄሪ አገኘዋት። ጄሪ አቤላ ውጪ ሄደች እኮ እንትና ያሬድ ነገረኝ ነበር ስለሱ ውጪ ሄዷል ምናምን። አቤላ ውጪ ሄደች። ሁሉም ተበታትኗል በየፊት። እሱ ማዘሩም እዛ አልነበረች። ልክ 11ኛ ክፍል ላይ ምናምን ሄዱ። እዚህ ጋር ቸኮሌት ነው ማዘሩ። በቃ ስተመጣ ቸኮሌት ልጥፍ ነበር የምንጠቀኛማ። እናንተማ በቃ ባላስጠጣሙ እኛ እናመጣለን እናንተ ትበላላችሁ። አረ ወይኔ እኛ ሴቶች ነን በሴት ሙድ ነው እንዴ ይሰጣል። በቃ ግን ደስ ይል ነበር በጣም እውነት። በጣም እውነት። እዚህ ራሱ ብዙ ጊዜ የሚከፍልልን ትዝ ይላል። እሱ ነበር በጣም ማዘሩና ስለምትልክለት ግን የምር ሜል ስላገኘሁሽ በጣም ደስ ብሎኛል። የምር ማድረድሮ ነው የመለስከኝ። በጣም በቃ ደስተኛ ነኝ። እና ለማንኛውም ሜሉዬ ምሳችንን እንበላለን፣ እናወራለን፣ በደንብ እናወራለን። የእውነት ከዚህ ስራ መውጣት አለብሽ እና በቃ እስቲ አንተን ተማምኝ እስቲ። የምሬን ነው። ሌላ ስራ በቃ ያንቺ ነገር አሳሳቢ ነው።
ምክንያቱም በጣም ብዙ ነገር አሳልፈናል። ብዙ ነገር ያየን ሰዎች ነን አብረን። አሁን አንቺ እንደዚህ ችግር ውስጥ በገባሽበት ሰዓት፣ እንደዚህ አይነት ነገር ውስጥ በገባሽበት ሰዓት እኔም ዝም ማለት የለብኝም። ገባሽ? ጓደኝነታችን ለመቼ ነው? በጣም አመሰግናለሁ። ቃል የለኝም የምር በጣም ባንቺ እኔ እውነት እንደዚህ ትሆኛለሽ ብዬ አልጠበቅኩም ነበር። ግን በቃ የማንም ጥፋት ሊሆን ይችላል። ግን እንደዛ ቢሆን በቃ ኦልሬዲ ለማንኛውም ምንም ሆነ ምንም በደንብ በሰፊው እናወራለን። ይሄ ስራሽን ፈልገን ምናምን አግኝተን ለማንኛውም ሄዱ ደርሰናል። ያው ገብተን ምግባችንን ነበር። እሺ የምረድሮ ነው የምንመለሰው። አዎ በደንብ ከምታስቢው በላይ አያላዛር እንገናኛለን። በቃ ሜሉዬ ለኑረድና ምግባችንን እንብላ። እዚህ ጋር ይቆማል። እስቲ ፓርኪንግ አለ መሰለኝ እዚህ ጋር ሉና። እሺ